በደንበኞቹ ዘንድ አንቱታን ያተረፈው ቴምር ሪል ስቴት በዲፕሎማቶች መንደር በሆነችው ሳር ቤት ቫቲካን ኤምባሲ አካባቢ ላይ አራተኛውን ሳይት ይዞሎት ብቅ ብሏል። ለኢንቨስትመንት ቢሉ ለመኖሪያ ተመራጭ በሆኑ ቦታዎች ሳር ቤት እንዲሁም አዋሪ ሳይቶቻችን ላይ ያለምንም የዋጋ ጭማሪ በኢትዮጵያ ብር ተዋውለው አሁኑኑ የቤት ባለቤት ይሁኑ። ባለ 2 መኝታ ከ1.7 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ 2.3 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን 35% እውነተኛ ቅናሽ ያደረግን መሆኑን ስንገልጽሎ በታላቅ ደስታ ነው። ለበለጠ መረጃ በ0972 75 0375 ሃሎ ብለው የቢሮ እንዲሁም የሳይት ቀጠሮ ማስያዝ ይችላሉ። ቴምር ፕሮፐርቲስ። እሺ ተመልካቾች እንዴት ናችሁ? የዓለም ኢኮኖሚ እንደ ዋና መገበያያነት ወይ ደግሞ ሪዘርቭነት ወርቅን የሚጠቀምበት ዘመን ነበረ። ነገር ግን እሱ አዋጪ የሆነ ባልመጣበት ጊዜ ውስጥ ወደ ፊያት መኒ መጥቷል፣ ወደ ወረቀቱ ገንዘብ መጥቷል። የዓለም የግብይት ስርዓትና የሪዘርቭ አሁን ምን ያህል ዶላር አከማይታል ነው እንጂ ምን ያህል ወርቅ አከማይታል አይደለም። ለምሳሌ የውጭ ዕዳ በዶላር ያለን የውጭ ዕዳ በወርቅ ሄዶ መክፈል የሚቻል አይደለም። ወደ ፊያት መኒ ስለተለወጠ የዓለም ኢኮኖሚ አሜሪካኖች ወደዛ ያመጣችው። ነገር ግን እስካሁንም ድረስ ለምንድን ነው በዓለም ኢኮኖሚ ላይ ወርቅ በጣም ውድ የሆነው? ኢትዮጵያ ኢኮኖሚ ውስጥም ወርቅ በጣም ውድ የሆነው ለምንድን ነው የሚለውን የተወሰነ ሀሳብ መመልከት ያስፈልጋል። አሁን ብዙዎቻችሁ ትታዘባላችሁ፣ ወርቅ በጣም ውድ እየሆነ ነው ኢትዮጵያ ኢኮኖሚ ውስጥ። በተለይ ከቅርብ ጊዜ ወዲህ በጣም ውድ እየሆነ ነው። ለምንድን ነው እንደዛ የሚሆነው? ኢትዮጵያ ኢኮኖሚ ላይ ሳይሆን ዱባይ ኢኮኖሚ ብትሄዱ ወርቅ በጣም ውድ እየሆነ ነው። ለምንድን ነው የሚለውን የተወሰኑ ሀሳቦች እንመልከት። 6 ምክንያቶች። የመጀመሪያው የዋጋ ንረት ተጽዕኖ ነው። አሁን የዋጋ ንረት ተጽዕኖ ሲኖር የገንዘብ የመግዛት አቅም እየተዳከመ ነው የመጣው። ስለዚህ ኢንቨስተርም ሆኑ ሰዎች ምን ማሰብ ይጀምራሉ? ስቴብል የሚባለው አሴት ወርቅ ነው ወደሚለው ሀሳብ ይመጣሉ። ምክንያቱም ወርቅ ሌጋል ነው። ሰዎች የገንዘባቸው የመግዛት አቅም እየተዳከመ ሲመጣ በወርቅ ለውጠው ጣታቸው ላይ ቢይዙት ሌጋል እንደሆነ ያውቃሉ። ስለዚህ ስቴብል የሆነ አሴት ነው ብለው ያምናሉ። ስለዚህ ለወርቅ ያላቸው ፍላጎት እያደገ ይመጣል። ለወርቅ ያላቸው ፍላጎት ምንን እየገፋ ይመጣል? የወርቅ ዋጋን ወደ ላይ እየገፋው ይመጣል። አንደኛው ምክንያት እሱ ነው። ውድ እየሆነበትም የመጣበት ምክንያትም አንደኛው እሱ ነው። ይሄ ኢትዮጵያ ውስጥ ብቻም ሳይሆን ደግሞ ሌሎች ሀገራቶች ኢኮኖሚ ላይም ይሰራል። በተለይ በኢኮኖሚ ዝቅ ያሉ ሀገራቶች ላይ የገንዘብ የመግዛታቸው አቅም እየተዳከመ ያለ ኢኮኖሚ ላይ ይሄ የሚሰራ ነው። ኢትዮጵያ ውስጥም ይሄ የሚታይ ነው። ሁለተኛው የብሔራዊ ባንክ ጉዳይ ነው። አሁን የብሔራዊ ባንክ ከፍተኛ የሆነ ወርቅ ይፈልጋል። ክምችቱን ወርቅ ማድረግ ይፈልጋል። ከፍተኛ የወርቅ ክምችት መያዝ ይፈልጋል። በተለይ ብዙ ሀገራቶች በተለይ በመካከልና ዝቅተኛ ኢኮኖሚ ላይ ያሉ ሀገራቶች ዳይቨርሲፋይ ማድረግ ይፈልጋሉ። የዶላር ሪዘርቫቸውን መለወጥ ይፈልጋሉ። ለምን ይፈልጋሉ ከተባለ ደግሞ ሪስክ ማኔጅ ማድረግ ስለሚፈልጉ፣ ስለዚህ ሪዘርቮቻቸውን በወርቅ ማድረግ ይፈልጋሉ። በተለይ የውጭ ምንዛሬ ዶላር ማግኘት የሚቸገሩ ከሆነ ወርቅ፣ ለምሳሌ ጋምቤላ ከሆነ የሚመረተው ወርቅ በቃ በኢትዮጵያ ብር ጋምቤላ ማግኘት ይቻላል። ስለዚህ ወርቅ ሪዘርቭ ማድረግ ይቻላል ማለት ነው በብሔራዊ ባንክ። የውጭ ምንዛሬ ከሆነ ግን በጣም ብዙ ስራዎችን ይፈልጋል። የውጭ ምንዛሬ አምቶ ማከማቸት እና በዓለም ላይም በተለይ ከ2000 በኋላ ላለፉት 24 ዓመታቶች እንኳን ብንመለከት በየብሔራዊ ባንኩ ውስጥ ያለ የዶላር ሪዘርቭ አድርጎ የመያዝ አቅሙ እየቀነሰ ነው። 2000 ላይ ቢያንስ ወደ 70% በላይ ነበር። አሁን ላይ ከ55 እስከ 60% ያህል ነው ሪዘርቭ የሚያደርጉት ሀገራቶች ዶላርም ማለት ነው። ስለዚህ የወርቅ ክምችት ደግሞ እያደገ ነው። እንደው ላለፉት 50 ዓመታቶች የወርቅ ክምችት በብሔራዊ ባንካቸው የሚይዙ ሀገራቶች ስቲል አሉ። ስለዚህ በክምችትነት መለወጥ ስለሚፈልግ ብዙ ወርቅ ይገዛል። ብሔራዊ ባንክም በጣም ብዙ ወርቅ ይገዛል እና ይሄኛው ምንን እየጨመረ ይመጣል? በተለይ ክምችቱን ማሳደግ ስለሚፈልግ ብዙ ወርቅ መያዝ ይፈልጋል። ይሄ ፍላጎትን እያሳደገ ነው የሚመጣው። ሶስተኛው ሁኔታ ምንድን ነው? አሁን ስቴብል አሴት ከሚባለው ጋር ይገናኛል። የሰላም ሁኔታ፣ ግጭት፣ ጦርነት፣ አለመረጋጋት ይኖራሉ የሚባል ሀሳብ እና ፐርሴፕሽን ካለ ሴፍ ሄቨን የሚባለው ወርቅ ነው። ስለዚህ ለወርቅ ያለ ፍላጎት ያድጋል። ለወርቅ ያለ ፍላጎት እያደገ የሚመጣ ከሆነ ደግሞ
ዋጋ አብሮ እያደገ ይመጣል። ኢትዮጵያ ኢኮኖሚ ውስጥ የፐርሰፕሽን ኢሹ እንዳለ መረዳት ብዙም ከባድ አይደለም። አራተኛው የአቅርቦት ጉዳይ ነው። ወርቅ በጣም ተፈላጊ ቢሆንም ግን ፕሮዳክሽን ኮስቱ በጣም ውድ ነው። አሁን ወርቅን አምርቶ ለምሳሌ ከጋምቤላ አምርቶ ብሔራዊ ባንክ ድረስ ማድረስ ቀላል የሚባል አይደለም። ለሌላውም ዓለም ወርቅ ፕሮዳክሽን ኮስቱ በጣም ውድ ነው። ውድ እየሆነ ነው የሚመጣው። ፕሮዳክሽን ኮስቱ ውድ ከሆነ የማምረቻ ወጪው፣ ማጓጓዣ ወጪው፣ የጥበቃ ወጪው ውድ እየሆነ የሚመጣ ከሆነ ዋጋውም አብሮ ውድ እየሆነ መምጣቱ አይቀርም። አራተኛ ምክንያት እሱ እንደሆነ ይሰማኛል። አምስተኛው ወርቅ ከዶላር ጋር መገናኘቱ ነው። አሁን ወርቅ ወይ ዶላር የሚል ምርጫ ሰዎች ሲይዙ ትመለከታችሁ። ዶላር ከሆነ ህገወጥ ስለሚሆን፣ ወርቅ ከሆነ ሌጋል ስለሚሆን ይሄዳሉ እንጂ ከዶላር ጋር የሚገናኝ ነው። አንድ ሰው ወርቅ ካለው የትኛውም ዓለም ላይ የሚሸጠው ቁስ ነው ወርቅ። ስለዚህ ኦልሞስት ዶላር እየሆነ ነው። በተለይ ኢንፍሌሽን ካለ፣ ወለድ እየበላው ከሆነ፣ ገንዘብን ዋጋነት እየበላው ከሆነ በወርቅ ለመያዝ መፈለግ ኦልሞስት ዶላር መሆን የሚችል ነው የሚለው አስተሳሰብ ውድ እንዲሆን እያደረገ ነው። እንግዲህ ስድስተኛው የባለ ሀብቶች እምነት ጉዳይ ነው። ምን ብለው ያስባሉ? ወርቅን እንደ ሪስክ ማኔጅመንት ነው ብለው። ለምሳሌ 40 ዓመት ሙሉ የተቀመጠ ወርቅ ስቲል ወርቅ ነው። ግን የዛሬ 40 ዓመት የተቀመጠ ዶላር ዛሬ ላይ ለመገበያያነት ሊያገለግል አይችልም። ኤክስፓየርድ ይኖረዋል። ብር ዶላርም ኤክስፓየርድ ይኖረዋል። ወርቅ ግን እንደዛ አይደለም። የዛሬ 50 ዓመት የተጋቡበትን ወርቅ ዛሬ ላይ ሰዎች ወስደው መሸጥ ይችላሉ። እንደ ሪስክ ማኔጅመንት ነው የሚቆጠረው። በቀላሉ የሚጠፋ አይደለም፣ በቀላሉ የሚወድም አይደለም። ደግሞ ትልቅ ሳይዝም የሚፈልግ አይደለም። ለምሳሌ 4 ሚሊዮንና 5 ሚሊዮን መያዝና የ4 ሚሊዮንና የ5 ሚሊዮን ወርቅ መያዝ ሁለቱ ይለያያል። እንደ ሪስክ ማኔጅመንት መቁጠር የሚባል አስተሳሰብ አለ። ወርቅ የኢንዱስትሪ ጉዳይ አይደለም፣ የእምነት ጉዳይ ነው። እጥረትና የማግኘት ጉዳይ ነው። በዓለም አቀፍ ሁኔታዎች የመተማመንና ያለመተማመን ጉዳይ ነው። የሚበላሽ አለመሆኑ፣ ጊዜ የሚያልፍበት አለመሆኑ፣ የባለ ሀብቶች እምነት፣ ባለ ሀብቶች ሳይሆን የፐብሊክም እምነት ጉዳይ ለወርቅ ያለ ፍላጎት የማይነጥፍ ፍላጎት እየሆነ መጥቷል። እሱ ደግሞ ዋጋን እያሳደገ መጥቷል። ስለዚህ ወደ ፊያት መኒ ኢኮኖሚ ሲለወጥ፣ ወደ ወረቀት ገንዘብነት ሲለወጥ ለወርቅ ያለ ፍላጎት ይቀንሳል የሚል አስተሳሰብ ነበረ። ነገር ግን ስቲል ወርቅ እያደገ ነው። ኢትዮጵያ ኢኮኖሚ ውስጥም የወርቅ ዋጋ፣ የወርቅ ተፈላጊነት እያደገ ነው እና እነዚህ ምክንያቶች እንዳሉበት ይሰማኛል። የተወሰነ ሀሳብ ለመስጠት ነው። በቅርብ ያለውን ኢኮኖሚ የሚመለከቱ ሰዎች ጥያቄ ስለሚያነሱ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ላይ ልትልኩልኝ ስላላችሁ ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።